ሕይወት እንደ ሸክላ የሚለው አባባል ዛሬ በተወዳጇ ሳቅ መለያዋ መድረክ ቤቷ በሆነው አርቲስትና ኮሜዲያን ፍሬህይወት ባህሩ ላይ ደርሶ ተመልክተናል። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ አርፋለች። የጥበብ ህይወቷ የተጠነሰሰው ገና በወጣትነቷ በታሪካዊው የሀገር ፍቅር ቲያትር ቅጥር ግቢ ውስጥ ነበር። በውዝዋዜና በዳንስ የጀመረው የጥበብ ጉዟ ብዙም ሳይቆይ በልዩ ተሰጥኦዋ የትወናውን ዓለም ለመቀላቀል ችላለች። ከዚያች ቀን ጀምሮ የሀገር ፍቅር መድረክ ለፍሬህይወት ድምጿን የምታሰማበት፣ ሳቋን የምትለግስበት፣ ጥበቧን የምታፈስበት ልዩ ስፍራዋ ሆነ። በቀለጠው መንደር፣ በፎርፌ፣ በረመጥ፣ በነቃሽና በሌሎችም በርካታ የቲያትር ስራዎቿ ላይ የተወቻቸው አሻራዎች በተመልካች ልብ ውስጥ ሕያው ሆነው ሲኖሩ ይቆያሉ። ብቃቷ በመድረክ ብቻ ተወስኖ አልቀረም። በርካታ ፊልሞች፣ የቴሌቪዥን ድራማዎች እና የሙዚቃ ክሊፖች ላይ በመተወን የጥበብ አድማሷን አስፍታለች። ከሁሉም በላይ ግን ፍሬህይወት በብዙዎች ልብ ውስጥ የምትታወሰው በኮሜዲ ስራዎቿ ነው። የሰዎችን ጭንቀት በሳቅ የምትገፍ፣ በጨዋታዎቿ የህይወትን ሸክም የምታቀል ድንቅ የጥበብ ሰው ነበረች። ዛሬ ግን የእሷ መለየት ለወዳጆቿ ሊገፈፍ የማይችል ከባድ የሆነ ሐዘንን ጥሎ አልፏል። አርቲስት ፍሬህይወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት እስከ 4 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ይከናወናል። የቀብር ስነ ስርዓቱ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጸማል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅ ልጅ ማየቷም ተገልጿል። የሀገር ፍቅር መድረክ አንዲት ኮከቡን አጥቷል። የኢትዮጵያ የጥበብ አፍቃሪ ሕዝብ ደግሞ ሳቅ የምትለግሰውን ሳቂታዋን ልጁን አጥቷል። ኢትዮ አዲስ ነገር የአርቲስት ፍሬህይወት ባህሩን ነፍስ ፈጣሪ እንዲምርና ወዳጅ ዘመዶቿንም እንዲያጽናና ከልብ ይመኛል።